በስላሴ አምሳል የተፈጠረ ስራ ነኝ ነው የስላሴ ቡርጅ ከሊፋ የስላሴ ኤፍል ታወር ነኝ እኔ በዚህ በጣም ነው መኮረው እንዴ አይናውቼ ስማ እኔ አያ እሺ ብላ ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ገዳሙን ታሪክ ያበላሸሽ ነው ያለች አስካል ምንላት እንዲያው ማይ የሚባልም ስም የላትም አልመነኮሳይም እዚህ ዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ሰላም ወዳጆቼ እንዴት ናችሁ? ያኪን ኃይለ ማርያም ነኝ ከዩጋንዳ ካምፓላ። እንግዲህ ዛሬም በተለመደው ሁኔታ ባለችን አጭር ጊዜ መተናልና እንግዲህ በዛች ባለችን ትንሽ ደቂቃ ውስጥ የሆነ ነገር አውርቼላችሁ የሆነ ነገር ሰብቄያችሁ ወጣለሁ ብዬ ነው። የተሻለ ጊዜ እስከሚመጣ በተሻለ ፕሮግራም እስከምንገናኝ እያሟሟቃችሁ ጠብቁኝ። ቤተሰብ ሆኑ፣ ሰብስክራይብ አድርጉ። ጥሩ ነገር ዝግጅት ላይ ነኝና እመለሳለሁ። ሰፊ ጊዜ እየፈለኩኝ ጥሩ ስራ ለመስራት እቅድ ላይ ስለሆንኩኝ ዩቲዩብን ሰብስክራይብ እያደረጋችሁ ጠብቁኝ። በብዙ ሀሳቦች እንመለሳለን። ወደ ዛሬ ፕሮግራም ሲሄድላችሁ ትላንት አጭር ነገር ብያችሁ ነበር ስለ ጂጂክሳ የሆነ ነገር ለቅቄላችሁ ነበር ላይ የተላለፈ ፕሮግራም ወይም ደግሞ አበባው መሰለኝ ትክክለኛ ስሙ። እንግዲህ እብዶች እየበዙ ነው ኢትዮጵያ ውስጥ በርካታ እብዶች ያፈራ ነው። እንግዲህ በሱ እየታማን አይደለም፣ ጎብዘናል፣ ወጥረን እየሰራን ነው እብድ በማፍራት ጉዳይ ማለት ነው። ሚዲያዎቻችንም በደንብ እየሰሩበት ያሉበት ጉዳይ ነው የሚመስለው። ኦልሬዲ ልክ እነሱን ለማስተዋወቅ የተነሳን ነው የምንመስለው አንዳንድ ነገሮች ላይ እኔ ራሴን ራሱ ስታዘብ ማለት ነው። ስለነሱ ባወራኩት እነሱን ፕሮሞት ያደረኩ ነው እየመሰለኝ ያለው፣ ግን ትዝብታችን ደግሞ በዝምታ ማለፍ አልቻልንም። እንግዲህ ትላንት በእግረኛው ሚዲያ ላይ ቀርቦ መሰለኝ በርካታ ነገሮች ሲል ነበር ጂጂክሳ። እንግዲህ ሀገር መከላከያ ክብሩን የሀገር መከላከያ ልብስ ነው ለብሶ የሚንቀሳቀሰው እንደፈለገ ነው የሚሆነው። ብዙ ነገር ነው የሚያወራው። በጣም ኤዱኬትድ ፐርሰን ነኝ፣ ብዙ ተምሬያለሁ፣ ማስተርስ አለኝ፣ ፒኤችዲ አለኝ፣ ዲግሪ ማስተርስ ያላገኙባቸው ዩኒቨርሲቲዎች የሉም የሚል ንግግር ነው ሲያደርግ የነበረው። እና ግን የተማረ ሰው አቋኋን እንደዚህ ነው ወይ? የተማሩትማ እኮ ቤታቸው ናቸው ያሉት። በዚህ ሰዓት ያልተማሩ ነው ወደ ሚዲያ እየወጣ ያለውና እንደፈለገ እያንቦራጨቀው ያለው ያልተማሩ አካል ነው ሀገሪቷን ማለት ነው። የተማረ ሰው በጣም ኢቲክስ አለው፣ ዝምተኛ ነው፣ መናገር ባለበት ሰዓት ላይ ነው የሚናገረው። ስለተማረ ሰው ዴፊኒሽን ልሰጣችሁ አልችልም፣ በደንብ ታውቁታላችሁ። ኤቭሪ ነገሩ በኩል ሙድ ነው የሚያራምደው እንጂ እንደዚህ ማህበረሰብን እየጨፈለቀ ማህበረሰብ እንደፈለገ እየተናገረ እንደፈለገ ያዙኝ ልቀቁኝ እያለ ተምሬያለሁ ብሎ መናገር በጣም ሼምፉል፣ በጣም ይደብራል። በጣም ከባድ ነገር ነው እና የተማርኩኝ ደግሞ ያለው ከፕራይም ሚኒስትር አብይ አህመድ እና ከለማ መገርሳ ጋር ማስተርሴን ሰርቻለሁ። እኔ የመጀመሪያ ባች ነኝ፣ እነሱ ሁለተኛ ባች ናቸው እና በጣም የተማርኩኝና በጣም የረቀቅኩኝ ሰው ነኝ። ስለዚህ የተማረ ሰው ደግሞ እብድ ነው የሚጫወተው። የተማረ ሰው ማበዝ ነው ያለበት። ይህን ዓለም የቀየሩት እብዶችና ፖለቲከኞች ናቸው የሚል ሀሳብ ነው ያለውና በጣም የሚገርም ነው። በጣም የወረደና የዘቀጠ አስተሳሰብ ያለው ሰው ሆኖ ነው ያገኘሁት እኔ ፐርሰናሊ። እንደነዚህ አይነት ሰዎችን ትንሽ ማህበረሰቡ በቻለው መንገድ ለምን በአንድ ኮሜንት አይሆንም፣ በተለቀቀው ኮሜንት ስራ አይሆንም፣ እረፉ ቢላቸው ወደ ራሳቸው የሚመለሱ ይመስለኛል። በተቻለ መጠን ሀሳባችን ብንሰነዝር የተሻለ ይሆናል ብዬ አስባለሁ። ከዛ ውጭ ደግሞ 6 ልጆቼ የእንግሊዝኛ ስም ነው ያወጣሁት ይላል። የሀገር ጠባቂ ነኝ፣ መከላከያ ነኝ እና ደግሞ 6 ልጆቼ ደግሞ የእንግሊዝኛ ስም ነው ያወጣሁላቸው። ምንድን ነው ኢትዮጵያዊነት የሚል ሀሳብ ሲጨርስ ሰምቻለሁ እና ትንሽ ከባድ ነው የተነሳ ያለው ነገር፣ ትንሽ አሳሳቢ ነው። ስለሰኝ ማውርቼ የላችሁ ነበር፣ ስለታየ ቦጋለ ማውርቼ አለው። በጣም ግራ ይገባል። እነዚህ ሰዎች በጣም የሚገርማችሁ ደጋግሜ የነገርኳችሁ ምንድነው ታጥቀው ነው ያሉት። ማለት ማህበረሰቡን እንደፈለገ ይናገራሉ፣ እንደፈለጉ ያወርዱታል፣ እንደፈለጉ ይወርዱበታል። በማህበረሰቡ በጣም ህገወጥ የሆኑ ተግባሮች እያከናወኑ ነው። ለዛ የሚሆን ደግሞ ማህበረሰቡ አጸፋ እንዳይሰጣቸው እንኳን ደስታ ታጥቀው እንደሚሄዱ ይፋ እያደረጉ ነው ያሉትና ታጣቂናን ሽጉጥ ይዘናል እንደዚህ አድርገናል ምናምን። ይሄ ደግሞ ከስተጀርባቸው የሆነ ነገር እንዳለና እንደተለቀቁ የሚያስታውቅ ነገር ነው። እርግጠኛ ነኝ ጂጂክሳ የሀገር መከላከያ ነው ወይ አይደለም ወይ የሚለው ነገር እኔ አላቅም። አባል ነው ወይ ይሁን እኔ አላቅም። የማላውቀው ነገር አካል ቤት ስለማናገር ግን እርግጠኛ ነኝ አንድ የሀገር መከላከያ የሆነ ኩሩ ኢትዮጵያዊ ግን ሀገሩን የሚጠብቅ ኩሩ ኢትዮጵያዊ መከላከያ አባል ግን እንደዚህ ነገር አያደርግም።
እንደዚህ እንደፈለገም የወረደ ነገር አይናገርም። በየሚዲያው እንዴት እንደሆነ አይታችኋል። የጋዜጠኝነት ስነ ምግባር አይታችሁት ከሆነ እግረኛ ሚዲያ ላይ የጋዜጠኝነት ስነ ምግባር የጠበቀም አይደለም። የእግረኛው ሚዲያ አቀራረብም ተክላይ ማለት ነው የተክለ ሃይማኖት አቀራረብም የጂጂክሳ አመላለስም ትክክል አይደለም። የሆነ መድረኩ የሆነ የህፃናት መጫወቻ ነው ያደረጉት እና በጣም ከባድ ሁኔታ ነው ያለው እና ተክለ ሃይማኖት ትንሽ ብትስተካከል ለጋዜጠኝነት ሙያም ክብር ቢኖርህ ቁም ነገር አብረሽ ያለሽዋም ልጅ በደንብ እንታወቃለን። እኔና አንቺ ጄቲቪ ላይ ቆይታ ነበረን በስራ ጉዳይ በደንብ እንታወቃለን። ቁም ነገር አህመድ ሰው አንቺም ትንሽ ሼፕ እንደ ጋዜጠኛ አክት ብታደርጊ አቅም አለሽ። ኦፍኮርስ አቅሻለሁ በደንብ አብረን ሰርተናል ጄቲቪ ላይ ግን እግረኛ ሚዲያ ስትመጪ ግን በጣም ወርደሽብኛል ማለት ነው። ያልጠበቅኩሽ አንቺ እኔ አፈርኩኝ። የምሬ ሆነን ለመናገር ስለማወቅሽ ብቻ አፈርኩኝ። ምክንያቱም እዛ ነው የነበርሽ አቋምና አሁን ያለሽ ነገር እግረኛ ላይ ያለሽ ነገር ልክ ስላልሆነ ማለት ነው። ሶ ተስተካከይ። አንቺም እንደ ጋዜጠኝነት ሙያውን ብታከብሪ መልካም ነው። ተክለ ሃይማኖት እንኳን አይዶን ነው ምን እንዳሰብ እኔ ተመልካቾችን ሁላ የናቀ ነው ይመስለኝ ጂጂክሳን በማቅረቡ ብቻ አይደለም ክራንችን አሰመስ ለመደባደብ መድረስ ድረስ ልክ አይደለም። ቢያንስ ቆርጣችሁ ልጥሉት ያንን ፓርት እና የጋዜጠኝነት ስነ ምግባር ምንም የጠበቀ ፕሮግራም አልነበረም። ትንሽ ደብሮኛል። ጭራሽ ደግሞ እሱ ሳያንስ የሰውየው ሁኔታ ደግሞ ህዝቡን የዘለፈበት ኢትዮጵያነትን የገለጸበት ስለ ብሔር ያወራበት ስለ ኢትዮጵያነት ያወራበት አገላለጽ ስለ ምግብ እንጀራ ከምበላ ሰልፊ ብነሳ ይሻላል ከበሬ ጋር ምናምን ያለበት እንደዚህ አላቅም ምን የተፈጠረ እንደሆነና ምን እየሆነ እንደሆነ አላቅም፣ አይገባኝም። መንግስት ቢቻል አደብ አስገዛቸው፣ ካልሆነ ደግሞ ህዝቡ አደብ ያስገዛቸው መልካም ነው የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገሮች ምክንያቱም እየበቀሉ እያደጉ ይመጡና አገሪቷ የእብዶች ሀገር ብቻ ነው የምትሆነው ማለት። ስለዚህ እነዚህ የተማሩና በኩል ወደ አስተዋይ የሆኑ ሰዎችን አገሪቷ እንዴት እንቀይራት ብለው በየቦታቸው ተሸሽገው የራሳቸውን ስራ እየሰሩ ያሉት ሚዲያው ላይ እንደፈለጉ የማይወራጩ ኤዱኬት ፐርሰኖች ሀገሪቷን ለመቀየር ሀሳብ ያላቸው ሰዎች ተሸፍነው ይቀሩና ፋይናሊ የእብዶች ሀገር ትሆናለች ማለት ነው። እንደ አንድ ኢትዮጵያ ወጣት ስለሚሰማኝም ጭምር ማለት ነው። ይሄ ነገር ሃይባይ ቢያገኝ መልካም ነው እላለሁ። እስኪ ቪዲዮ ነው አይተን እንመለስ። ልብስ ነው እኔ ልቤ ነው ወታደር ልቤ ነው አርሚ ይላል። ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት ብያለሁ። አነሳም ሂድ ማዛቀው አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህም? እኔ እንዴት አድርጌ ላሳይሽ? አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኝ ነው? መከላከያ ለሆነ ነው። እየሰማኝ ነው ወይ? አንተ መከላከያ አይደለም። ያንተን ሳቅ አደባባይ ላይ አሁን አንተ ስቶሪው አይደለም። ይሄ ፒኤም ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄንን ለብሼ ነው ያለው። ስለዚህ ምን አፕሩቫል እንዲሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንዲሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄን ልብስ እንዳንተ አላሳይም እኮ አልኩ። ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነው ብለህ ያዘው። ወታደር ዘላታ አስተማጋ ዘሪየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው ያው እንዲህ አይና ብቻ ስማ እኔ አያ እሺ ብላ እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይና ብቻ ኪስ ከተቻ ነው ወካ አደርጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ? ቁጭ በልማ እሺ ወታደርነት ላሳይ? ኧረ ቁጭ በል እውነት ላሳይ? እንዴት ላሳየው? ምንድነው ችግሩ? ምን ላድርግ? እየረበሸኝ ነው ያለው። እሺ እኔ እንትን ያልኩት ተግሌ ምንድነው ሐሳብ? ይሄንን ተው
አንተ ይሄንን እዚህ አስቀምጥ። ኧረ ተክሌቶ ክራንቹን ያወጣብኛል እኮ የምታወሩት ሀሳብ የላችሁም። አልቋል ሀሳባችሁ። መቼ ስለሌላ ነገር ነው የሚያወራው። ስለዚህ ተክለ ሃይማኖትም አንተም ዝም በል። አንተ ምን እንደሆነ ስለ አለባበሴ ላይ ለምን ጊዜ ትወስዳለህ? ማይንዴን ኤክስፕሎት አድርግ። this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም። ስለ ሀሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳይ እንዴት ነሽ? ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባሩን ማለት አለብኝ። እሺ ይሄ ልሰብረው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ ይብረድልህ እኮ ነው። ጉድ ነው ዛሬ። በቃ አሁን ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን። ሁለታችሁ የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ። ይሄ ክራንች እሱ መራራ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን በትክክል አበባዬ ደሜነ እገኛው የሰማህ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲህ ቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ። እሺ አሁን አንዴ ቆይ አቁሙ። ታይም አውት። ስለዚህ እንትን ልበል እንነጋገር። በቃ በጣም ተሳሰብ ነው። አይንካኝ ጭንቅላቴን ኤክስፕሎት አድርግ። ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም? እርግጠኛ አልነሳም። ይኸውልህ ብርሃን በጨለማ ያበራል፣ ጨለማው አላሸነፈው ይላል መጽሐፍ። ኢንተርቪውን እውቀት እገልጻለሁ። እኔ አልነሳም። በቃ አትነካካኝ። ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። እሺ አልነሳም፣ ግን እውቀት ላይ ተመስርተህ ጥያቄ ጠይቀኝ። አንደኛው የደብተራ ጥያቄ ጠይቀኝ። እውቀት ላይ ተመስርተህ ነገር ጠይቀኝ። ይገባል? ኢንላይትመንት አም ፉል ኦፍ ናውሌጅ ተቀርቶ የማልቅ እውቀት አለኝ። እንደ አባይ ወንዝ የሚቀዳው ምን ተምራለህ? ለምሳሌ እኔ የደም ልጅ አበባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ። በምን በሊደርሺፕ አንደኛ፣ በቢዝነስ አድሚኒስትሬሽን ሁለተኛ፣ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ፣ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ የተማርነው። እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው። መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ። ሰው ተላክ ሄዶ ማምጣት ይችላል። አንድ ላይ የተመረቀ ነው። ኤፍቢአይ 6 ኪሎ ግቢ 2 ዲግሪዎች አሉ። በትምህርት አስተዳደር ከ6 ኪሎ ከአዲስ ማታ አይደለም ቀን የተማርኩት። በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ። እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ። አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ። የተለያዩ ሰርቲፊኬቶች ሰልጥኛለሁ። እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ። ቤቴ መጽሐፍ ጠቧል። እንዳንተ 3 መጽሐፍ አይደለም መረዳት አለኝ። ከታሪክ ጀምሮ፣ ከሳይንስ ጀምሮ፣ ከቴክኖሎጂ ጀምሮ፣ ከልቦለድ ጀምሮ፣ ከመጽሐፍ ቅዱስ ጀምሮ፣ ከቁርአን ጀምሮ ሁሉም መጽሐፍ ደርድሬ ትራስ አይደለም ማረገው ሳነብ ነው ማድረው። ወይ ደግሞ ከፌስቡክ እና ከቲክቶክ የተቀነጀበ ህይወት እንትን አይደለም ጨምቄ እየተማርኩትን የተመራመርኩትን ያነበበ ያወቀ ሰው ምን አይነት ነው መልኩ? ምን አይነት ነው ሐሳቡ? ምሁራዊ ነው። ሰዎች ሲሰሙት ያበደ ይመስላቸዋል። ጳውሎስ በመጽሐፍ ቅዱስ ላይ ሲሰብክ አሁንስ ዕውቀት አሳበደህ አሉት። ዓለምን የቀየሩት ፖለቲከኞች እብዶት ናቸው። ቢዝነስማኖች እብዶት ናቸው። እብድ ማለት መሰለህ? እብድ ማለት ኮሚኒቲው እንዲህ ሲዞር እሱ በተቃራኒው እንዲህ ይዞር ማለት ነው። እንዳያችሁት ነው እንግዲህ እንደፈለገን የፈነጨብን እንደፈለገን የሆነብን። ትላንትም የተወሰነ ቪዲዮ ልኬላችኋለሁ ላይቭ ላይ የነበረው ቆይታ ማለት ነው። ዛሬ ደግሞ እንግዲህ ያስተላለፍኩላችሁ ከተክለ ሃይማኖት ጋር ወይም ደግሞ ከእግረኛው ሚዲያ ጋር የነበረው ቆይታ በጣም መድረክን ያላከበረ በጣም የዘቀጠ የወረደ አነጋገር ምንም ኢትዮጵያዊነትን የማይወክል አይነት አቀራረብ ነው የቀረበውም አቅራቢውም ፕላስ ደግሞ ቀራቢውም ምንም ህዝቡን ያላማከለ ነገር ነው የሆነብኝ። ለምን እንዳመጣው ራሱ ለምን እንዳቀረበው ራሱ ነው ጥያቄ ፈጥሮብኛል። ለምን ለእይታ ተብሎ ለቪው ተብሎ ለገንዘብ ተብሎ እኔ እኮ እዚህ ጋር ለእይታ ለገንዘብ ለሆነ ነገር ብፈልግ
እንደፈለኩኝ የሆነ ነገር ተሳድቤ የሆነ ነገር ብዬ ብዙ ነገሮች መፍጠር እችል ነበር እስከዛሬም ድረስ ማለት ነው። 2-3 አካውንት የዩቲዩብ አካውንቶች አሉኝ። ብዙ ነገር መሳደብ ብዙ ማህበረሰቡ ተች የሚያደርጉ ነገሮች ፈጥሬ ማውራትን መናገር የምችል ነበርና በጣም ቀላል እንደዛ አለው ተራ ነገር ነው። ዩቲዩብ ላይ እንደዚህ አይነት ነገሮች ለቆ መፈመስ እና ገንዘብ ማግኘት በጣም ተራ ነገር ነው። ይሄን ያህል ደቂቃውን ለማውራት አይጠበቅብኝም። ስራ ከመሄድ በፊት እንቅልፌን ማጥቼ እዚህ ጋር መቀመጥና ማውራት አይጠበቅብኝም እና ተራ ነገር ነው። ሰው ለዛ ለገንዘብ ተብሎ እንደዚህ አይነት ነገሮች እንደዚህ አይነት ሰዎችን እብዶችን ማፍራት ማህበረሰቡ ምን ይማራል ነው? ከነዚህ ሰዎች ቀጣይ አዳጊ ልጆች ምን ይማራሉ ነው? አሁን የዚህ ሰውየው የጂጂክሳ ባለቤት ፕሮግራሙን ታያዋለች። ምን እንደሚሰማት ልጆቹ 6 ልጆች አሉኛል። ያው የፈረንጅ ስም ያወጣላቸው እነሱ ምን ይሰማቸዋል? ይሄን ፕሮግራም ሳይት የሚያውቁት ሰዎች ያዩታል። ምንድን ነው የሚሰማቸው? ማፈሪያ ከምንሆን ቢቀርብንስ የሚል ነገር ወይም ደግሞ ተማርን ካለን የግድ መማርም አይጠበቅም ወይም ደግሞ እዛ አጋጣሚ አገኘን መድረኩ ላይ ከወጣን ምን አለ ትክክለኛ የሚያስተምርና ማህበረሰቡ የሚቀርጽ ነገር ብናወራ ቢያንስ ኩል ብንሆን በቃ እዛ ጋር ያለው ነገር ህዝቡን ያከበረ ነገር ቢሆን ኢትዮጵያዊነት እንደዚህ አይደለም፣ እንደፈለጉ መንፈራጠጥ አይደለምና ትንሽ ሰከን ብንል። በቀጣይ ደግሞ እግረኛ ሚዲያን ተች ስናደርግ ደግሞ እግረኛ ሚዲያ ከእሸቱ ጋር ትንሽ ተነቋቁሮ ነበር መሰለኝ። የግል ምናምን አለ የሚል ነገር አለ። እሱ ምን ያላቅም ማላቀው ነገር አላወራም፣ ግን ከሰዎች ከሚሉት አንጻርና አንዳንድ ሁለቱን ከሚያውቃቸው ሰዎች ወሬ ስሰማ ያልተረጋገጠ ወሬ ማለት ነው። ከሚያውቋቸው ሰዎች ስሰማ ከድሮ ጀምሮ ቁርሾ አለባቸው፣ የተነካኩት ነገር አለ፣ ፐርሰናል ጸብ አለ። ለዛ ነው እሱን ለማሳጣት እሸቱ ኮሜዲያን እሸቱ የሰራውን የዋልድባ ገዳም ፕሮግራም ሊያሳጣው ነው የሄደው። እሱ ትክክል አይደለም ብሎ አጽፈውን የሰራው እግረኛ ሚዲያ ከእሸቱ ጋር ጸብ ስለሆነ ነው የሚል ነገር አለ። እግረኛ ሚዲያ ግን ወይ ተክለ ሃይማኖት ግን ምንም አይነት ጸብ የለንም፣ የተነካካነው ነገር የለም። እኔንም አያውቀኝም፣ እሱን ነው እኔ የማውቀው በሚዲያ እንጂ በአካል ተገናኝተን አናውቅም፣ አንተዋወቅም። ሰው የራሱን ነገር ሀሳብ ሰጥቷል። እኔ ደግሞ ትንሽ በወቅቱ እንደዚህ መረጃዎችን ሳልሰማ ማለት እንዴት የእሱን ፕሮግራም ሄዶ አጥፎ ይሰራል የሚል ሀሳብ ትንሽ ብስጭትም ጭምር አድሮብኝ ወዲያውኑ ልሰራው ነበር። ግን መስከን አለብኝ፣ ማየት አለብኝ በሁለቱም በኩል ስል ያየው የእሸቱንም አየሁኝ፣ ይቅርታ የጠየቀበት ይሄኛውንም የሄደበት መንገድ አየሁኝ። ሰው ያን ያህል ክፋት የለውም መሰራቱ ደግሞ መስራቱ እግረኛ የሚል ሀሳብ ውስጥ እንድገባ ያደረገ። ዝም ብለን እንደፈድፋቸው የምንናገራቸው ነገር አለ። በተለይ ደግሞ በጣም ፊል እንዳደረገ እግሩ በተመለከተ በተፈጥሮ ነው እንደዚህ የሆንኩት፣ እኔ ፈልጌ አይደለም እንደዚህ የሆንኩት። እንግዲህ ዲዛይነሩ ፈጣሪ ነው፣ ዲዛይነሩ እግዚአብሔር ነው። እኔን ዲዛይን ያደረገኝ እንደዚህ አካል ጉዳተኛ አድርጎኝ የፈጠረኝ ፈጣሪ ነው። ሰው መውቀስ ካለበትም ማህበረሰቡ ፈጣሪን ወይ ዲዛይነሩን ሊወቅስ ይችላል፣ ስላሴዎችን ሊወቅስ ይችላል እንጂ እኔን አይደለም። እግሬ ድክመት ያድርገው በእግሬ የሚናገሩኝ ሰዎች አሉ እና እግርም ጭንቅላትም የሌለው ሰው ሆኗል ብለው የሚናገሩኝ ሰዎች አሉ። ይሄ ደግሞ የኔ አይደለም፣ የኔ ችግር አይደለም። የፈጠረኝ እንደዚህ በተፈጥሮ እንደዚህ ነው፣ ድክመቴ እንዳይመስላችሁ የሚል ነገር በጣም ጽኑ አቋም እንዳለው ተናግሯል። ይህንን ብርታቱን እናደንቃለን። ሃይ ኮቪድ ስታይል አለው። እንዴት ነው? ደህና ነኝ። እኔ እንኳን ክራጁ ስለሌለ ነው እንጂ መጣ ነበር። መጥቼ አቅፍሽ ነበር። ያው በክራንች ነው በክራንች ጉዱ ፈላዩ ጀመረችው። ቀጥይሽ አይ ተክለ ሃይማኖት አዳነ ደህና አለው። ሰሞኑን እንዴት ነው ነገሩ? በቃ እኔ ይሄ አንተ እንዴት እንደምትችል ባይገባኝም ይሄ ያንካሳነትህ ነገር ስድቡ ምን አየሽ? እኔ ያየሁት የተወሰነ አይቻለሁ። በጣም ሰው እንዴት ነው ዋልድባ ድረስ ባንድ እግሩ ያነከሰ በክራንች ሰው ሊያሰድብ የሚሄደው የሚል አለ። ብቻ ምንም ስራ ምን ከእግርህ ጋር የተያዘ ነገር ነው። አንተ እዚህ ጋር የለም እንዴ? ብዙ ጊዜ ውሻ እግርግር ነው የሚያየው ብዬ ደጋግሜ እንደዛለ እውነት ይባላል ወይስ አንተ ነህ ያልከው? አይ ከነ አባባሉም ራሱ እግርግር የሚያየው ውሻ ነው ይባላል። ምንድነው ግን ይሄን ያህል ዘመቻ? እኔ አላቅም ማን ለምን እንደዛ እንደሚሉኝ አላቅም። ደግመቱ ገብታችሁ የምትናገሩ ሰዎች ግን አደብ ገዙ። የማይሰበር ሰው ስለሆነ ነው ያልተሰበረው። በእርግጥ ጠንካራ ሰው ነው። ሰው ስላልተሰበረ ነው ቆሞ እያያችሁ ያላችሁ ሰው። እሱን አለማድነቅ አልችልም። ፐርሰናሊ ጎበዝ ነው፣ በርታ፣ ጠንክርበት ነው የምለው። አካል ጉዳተኛ ሆኖ ሙሉ አካል ይዘን ሙሉ ጤና ይዘን ማንሰራቸው ስራዎች እየሰራ እየደፈረ ስለሆነ ያው ማበረታታት ነው። በተረፈ ግን ቅድም እንዳልኩሽ ማብረሽ ያለሽ ቁም ነገር ግን ያው ትንሽ እንደ ጋዜጠኛ ሼፕ መደራረግ ብችሉ ብትነጋገሩ ማህበረሰቡን ያማከለ ለቪው ብላችሁ ሳይሆን ጥሩ ፕሮግራም ከሰራችሁ ማንም አይላችኋል። የግድ የምንቋቋር ወይም ደግሞ መውረድ ወይም መስቀጥ ወይም ደግሞ ህፃን መጫወት አይጠበቅባችሁም።
ይህንን ነገር ብታደርጉ መልካም ነው የሚል ሀሳብ ማንም ስለሆንኩኝ ነው ግን ሀሳብ የምሰጠው የተሰማኝን ፊሊንግ እየገለጽኩ ያሉት ምንድን ነው የምትለው እንዳትሉ ደግሞ ኤኒዌይስ ትንሽ አንዳንድ የሚቀርቡ ሰዎች በተለይ ሰዎቹን ጋዜጠኞቹን ሳይሆን የሚያቀርቡትን ሰው ትንሽ ስለሚከብደኝ ነው። ለቀጣይ ማህበረሰቡ ከኢትዮጵያነት ማፈንገጡ ኢትዮጵያዊ ደግሞ እንደፈለገ በእነዚህ እንስሳት ሰዎች እንደፈለገ መወቀጡ ደግሞ የማይመለከተው ማህበረሰብ በእነዚህ እርጥብና አላዋቂ ሰዎች መወቀጡ ደግሞ የምር ስለሚያናደኝ ጭምር ነው። ፐርሰናሊም እኔ ይነካኛልን ብዬ ስለማሰብ ነው። በተለይ ብሔርን ከብሔር አንስተው ሃይማኖት ከሃይማኖት አንስተው የሆነ ነገር ብቻ ጊዜው እንደዚህ ነው ጊዜው እንደዚህ ነው የሚሉ ሰዎችን ከኢትዮጵያዊነት የወጣ ኢትዮጵያዊነት ማዕከል ያላደረገ ነገር ሲያወሩ ትንሽ ተች ስለሚያደርግ ስለሚያናደኝ ጭምር እንደዚህ አይነት ፕሮግራሞች ማቀርበው ማለት ነው። እንቀጥላለን። ከቻላችሁ ሰብስክራይብ አድርጉ፣ ከቻላችሁ እዩ፣ ሼር ላይክ አድርጉ። ካልቻላችሁ ምን ይደረጋለን? የማውራት እንቀጥላለሁ። እያወራው ደግሞ እንደዚህ እያወራ ባለችን ትንሽ የሰዓት እያወራ ደግሞ የተሻለ ፕሮግራም ስመጣ ደግሞ ዛኔ ታጨበጭቡ ይሆናል። ግን ከዛሬ ጀምራችሁ አጨብጭቡ፣ በደንብ እንድበረታታ፣ በደንብ እንድጠነክር፣ ብዙ ነገሮች እንድሰራ። በፊት እንግዲህ ፊልሞች ላይ ነበረ የምታወቀው። በርካታ ፊልሞች የራሴ ፊልሞች አሉ። እዛ ጋር ነበር ያለሁት ፊልም ላይ። አሁን ደግሞ እዚህ ትንሽ ካምፓላ ላይ ፊልም ለመስራት ትንሽ ነገሮችን ስለሚከብዱ ቢያንስ ከሚዲያው ከምርቅ እንደዚህ አይነት ሰዎችን በውስጥ ከምቃጠልባቸው ከምናደድባቸው ለምን የራሴን አስተዋጽኦ አላደርግም በሚል ነው የመጣሁትና በተሻለ ነገር ጠብቁኝ። ያላችሁ እንገናኛለን። መልካም ጊዜ ይመጣል። ጥሩ ጊዜ ይኖረናል ወደፊት። ቤተሰቡን ሰብስክራይብ አድርጉ፣ አበረታቱ ለማለት ነው። ልጆችን አይተን እንመለስ። ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳነና በኮሜዲያን እሸቱ የገዳሙን ታሪክ ያበላሸሽ ነው ያለች አስካል ምንላት እንዲያው ማይ የሚባልም ስም የላትም። አልመነኮሰይም። እዚህ ዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን ያው ዩቲዩበር ነው አንተ። ለዩቲዩብ ሽቀል አይደለም። በመጀመሪያ ኃጢአት ሰርቷል ብዬ አላምንም። እሸቱ ቀድሞ ነገር እሺ ብሎ ነው ሄደው። እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። መልእክታችንን አስተላልፈልን ተብዬ ተጋብዤ ደግሞ እምቢ ማለት አባቶች አይደሉ? በዛ በበረሃ የሚኖሩ አባቶች ጋብዛውን ጥሪ አድርገው መቅረጥስ ይቻላል? እንዴት አንድ መነኩሴ አንድ ዓለምን በቃኝ ብሎ የመነን አባት እንደዚህ አይነት ንግግር ይናገራል? እንዴት ይሄን ያህል ጥላቻ የምን እርግማን ነው? የስላሴ ቡርጅ ከሊፋ የስላሴ ኤፍል ታወር ነኝ እኔ። እማሆይ አስካለ ማርያምንም ይሁን ሌሎች መናኞች እናቶችን ገዳም ሊባል የሚችል ነገር እንዳልሻህ ላይ አይተሃል? ዋልድባ ገዳምን የተመለከተ የሰራው ቪዲዮ ልክ አይደለም ምትሉት እዛው የተሳሳተ መልእክት ተላለፈ ባላችሁበት በዶንኪ ቲዩብ ነው የሚሻለው። ስለዚህ በዛ አርጉ ብለን ረጅም ስብሰባ አድርገውን ይሄ ነው ዋናው ክርስትና ማለት ራስን ዝቅ አድርጎ ይቅርታ ማለት ነው አሉ። ከዛ አንተ ተነስተህ በተወሰነ ጊዜ ውስጥ እንዳልሻህ እኔ እሸቱን አላስረገምኩም። እርግማንም የለውም ፕሮግራሙ። ለቤተክርስቲያን ተቆረቆርን። ቤተክርስቲያን አባቶችን ምን አለ ነው እንዲህ አመጣቸው፣ እርስ በርስ አሳጣቸው። ደግሞ ሌላ ምን ነበር? አቀሳሰራቸው። ሌላ ደግሞ አንድ ምን ነበር? ከአባቶች ባለፈ ገዳማዊ እሸቱ ኮሜዲያን እሸቱን እዛ ድረስ ሄዶ የግል ጉዳይ ካለብህ አታናግርም ወይ እሱን ለማስወቀስ ለማስከሰስ እዛ ድረስ ሄደ ምናምን የሚል ከግር ምናምን ቤተክርስቲያኒ ናት አንገቴን ይሰጣለው እየተዋሃዱ ቅጥር ሰው ብለው ነው እዛ ላይ ቆመው ነው እኔን እንደዛ የሚሰድቡኝ። ከቤተክርስቲያን የቆመ ሰው ግን እንደዛ ይሳደብ። ምክንያቱም እኔ ራሴ እኮ እኔን በአካሊ እንደዛ ሲሳደቡ ቢገባቸው እኮ እኔ ህንጻ ስላሴ የህንጻ በአራያ ስላሴ የተፈጠርኩ የስላሴ ህንጻ ነኝ። እንደው ህንጻ ስላሴ ማለት ምናልባት ሌላ በስላሴ አምሳል የተፈጠረ ስራ ነኝ ነው። የስላሴ ቡርጅ ከሊፋ የስላሴ ኤፍል ታወር ነኝ እኔ። በዚህ በጣም ነው መኮረው። ይሄን መስደብ ይሄን አካል መዛነፍ መስደብ እኔ ፈልጌ እንዳንቺ ጸጉር የከረከምኩት አይደለም። የኔ እግር ከተፈጥሮ ነው እንደዚህ የሆንኩት። ስለዚህ በዚህ መወቀስ ካለበት ማን ነው የሚወቀሰው? ዲዛይነሩ ነው፣ ነዳፊው ነው፣ አርኪቴክቱ ነው። ማን ነው እሱ? ስላሴ ነው። እሺ አንተና እሸቱ ምንና ምን ናችሁ? ደመኞች ናችሁ? አርጋው ነው የሳሉን አይደለ? በጣም ጥሩ። እኔ ኮሜዲያን እሸቱ በአካል አግኝቼው አላውቅም። እንዲህ አይነ ውሃውን አይቼው ተጨባብጬውም አላውቅም።
በዩቲዩብ ነው ማቀው። በጣም የተሳካለት ተስፈንጣሪ ሀሳብ ያለው የታደሰ ጭንቅላት ያለው ልጅ ነው እሱ። በጣም ጎበዝ ነው። ከሱ በጣም ብዙ ተምሬ ያለሁ እኔ በግሌ ባቀረባቸው ታሪኮች፣ በሚሰራቸው ፕሮዳክሽኖች፣ በኮሜዲዎቹ አስቆኝ ተዝናንቻ አውቃለሁ። በሱ ደግሞ የታገዙ በጣም ብዙ ኢትዮጵያውያን ህይወታቸው የተለወጠ አሉ። ተቋማት ጭምር ቤተክርስቲያንንም በጣም በብዙ ጊዜ መቄዶኒያን ጨምሮ ያገዘ ሰው ነው። በዚህ ነው እኔም እሱን ማቀው። ከዚህ ውጪ እኔና እሱ የግል ትውውቅ የለንም። ነገር ግን እሱ የሰራውን የዋልድባ የዳንሻ ቤተ ደናግል የሴቶች ገዳም የሚል ቪዲዮ እሱ የሰራውን ተከትሎ ከገዳሙ ጋር በተያያዘ ከገዳሙ ህልውና ስርዓት ቀኖና ጋር ተዛነፈ በሚል የገዳም አባቶች እዚህ አዲስ አበባ መጣው፣ እኛም እዛ ሂደን ቪዲዮ ሰርተናል። ይሄ በግል እሸቱ በጣም የተስፈነጠረ በጣም ብዙ የተራመደ ከ3 ሚሊዮን በላይ ሰብስክራይብ ያለው ልጅ ነው። እኔን እንኳን ተይኝ እንደው አድርጌው አላቅም። ክፉ ነገር ሰው ላይ ማድረግ እንኳን አስቤ ነግረሽኝ አይገባኝም። እኔ በነገርሽ ላይ እንበልና እሱን ክፉ እናድርግ እንኳን ብል ለሱ በቀን ክብር ጨምርለት ይሆናል እንጂ ጠልፍ የምጥለው ልጅ አይደለም። ምክንያቱም ርቆ የሄደ ልጅ ነው። ይሄ እንዴት እሱን ለማሳጣት የቆየ የግል ጉዳይ ያለ ሆነ ምናምን የሚሉት እሸቱ በእነሱ አእምሮ እሸቱ እንደነሱ ክፉ ሲያስብ የሚውል ይመስላቸዋል። ኮሜዲያን እሸቱ ላይ ዋልድባ ገዳምን የተመለከተ የሰራው ቪዲዮ ልክ አይደለም የምትሉት እዛው የተሳሳተ መልእክት ተላለፈ ባላችሁበት በዶንኪ ቲዩብ ነው የሚሻለው። ስለዚህ በዛ አርጉ ብለን ረጅም ስብሰባ አድርገውን እዛ ያልሄዱበትን ምክንያት አሳምነው ነው እኛ ያቀረብናቸው እንጂኛ ስለመጣ የት ለቀረበ መልስ ነው የት የሚመጣው በሚል አብራርተን ነበር። እንግዲህ ያያችሁት ይመስላል። እንግዲህ ሁሉም የራሱን ሐሳብ ይስጥ፣ የራሱን መልእክት ያስተላልፍ። የሚቀርቡት ሰዎች ላይ በተለይ ትንሽ ሚዲያዎች ትኩረት ያድርጉ እንላለን፣ መልእክታችን ነው። ይህን ቀን ጨምቄ ያቀረብኩላችሁ አይታችሁ የራሳችሁን የሆነ አስተያየት እንድትሰጡ ጭምር ነው እና የተሰማኝም ነገር ብቻዬን ከምሰለሰል ዝም ብዬ ለምን ካሜራዬን ድቅና አድርጌ አላወራውም ወደ እናንተ አላደርሰውም ብዬ ነው። ሰላማችሁ ይብዛልኝ። በተሻለ ነቆራና በተሻለ ሐሳብ በተሻለ መንገድ እንመጣለን። ነቆራ ተወልታችኋል። ሐሳብ በሉት፣ ሐሳብ መስጠት እንደዚህ ቢደረግ ይሄ እንደዚህ ቢሆን ብሎ የራስን ነገር ወደ እናንተ ማድረስ ነው የሚሆነው የኔ ሐሳብ ማለት ነው። እንግዲህ ቪዲዮዎችን ያዝልን፣ ኢትዮጵያን ሰላም ያድርግልን። ድጋሚ እንደምንገናኝ ተስፋ አደርጋለሁ። እስከዛው ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ሰላማችሁ ይብዛልኝ። መልካም ጊዜ